የታሪክ የሚካሄደው ሁሉም ሰው የላቀ መሆን በሚፈልግበትና ከፍተኛ ፉክክር ባለበት ታዋቂ ሁለተኛ ደረጃ ትምህርት ቤት ውስጥ ነው። ግን ቆንጆ ወይም መልከ መልካም መሆን ሁልጊዜ ሰውን ተወዳጅ አያደርገውም። ኪም ጁን ከሀብታም ቤተሰብ የመጣች ልጅ ነች። በቅንጦት መኖር ለምዳለች። ግን በጣም አይናፋር ስለሆነች ብቻዋን መሆን ትመርጣለች። አብዛኛው ሰው አያውቃትም። ጁን ከኩንግ ውቢን ጋር በአንድ ክፍል ውስጥ ትገኛለች። እሱ በትምህርት ቤቱ ተወዳጅ ልጅ ነው። መልከ መልካም፣ ማራኪና ሁሉም ይወደዋል። ግን ውቢን ከድሃ ቤተሰብ እንደመጣና ብዙ እንደሌለው ማንም አያውቅም። ስልኩን ትምህርት ቤት አያመጣም እና ማህበራዊ ሚዲያ ለመመልከት ሁልጊዜ ስልክ ይዋሳል። አንድ ቀን ውቢን ማህበራዊ ሚዲያውን ለመመልከት የጁንን ስልክ ይዋሳታል። ከዚህ በፊት እሱን ለማናገር እድል አግኝታ የማታውቀው ጁን በመልኩና በቀዝቃዛው ሚስጥራዊ ባህሪው ትገረማለች። ከዚያን ጊዜ ጀምሮ ጁን ስለ ውቢን የሴት ጓደኛ መሆን ምን እንደሚመስል ማለምና መገመት ትጀምራለች። ከዚያ አንድ ነገር ተፈጠረ። ከስፖርት ትምህርት ቤት በኋላ ሌላ ተማሪ ጁን ክፍሉን ለመጨረሻ ጊዜ ለቃ የወጣችው እሷ ስለሆነች ስርቆት ፈጸመች ብለው ይከሷታል። ሁኔታዎች አስቸጋሪ በሆኑ ጊዜ ውቢን ጣልቃ በመግባት ጁን ሳይሆን ክፍሉን ለቆ የወጣው እሱ እንደሆነ ይናገራል። ጁን በውቢን መረጋጋትና ብስለት በጣም ተደንቃለች እና የበለጠ ተወዷለች። ነገር ግን አይናፋር ስለሆነች ውቢን የተሳሳተ ስም ጠርቶ ሲጠራት ትንሽ ቅር ይላታል። በዚህ ትምህርት ቤት ተወዳጅነት የሚወሰነው በማህበራዊ ሚዲያ ላይ ባላቸው ተከታዮች ብዛት ነው። ተማሪዎች እርስ በርስ ለመገናኘት አንድ መተግበሪያ ይጠቀማሉ እና ብዙ ተከታዮች ያላቸው ብቻ ተወዳጅና በሁሉም ዘንድ የተከበሩ እንደሆኑ ይቆጠራሉ። አንድ ቀን በአውቶቡስ ማቆሚያ ላይ ጁን በትምህርት ቤቷ ተማሪዎች የሚጠቀሙበት መተግበሪያ ውስጥ የተደበቁትን ሚስጥሮች በሙሉ የመግለጽ የሚችል ስልክ በአጋጣሚ ታገኛለች። ይህ ስልክ ከእያንዳንዱ ማህበራዊ ሚዲያ መለያ ጀርባ ያለውን ትክክለኛ ማንነትም ማሳየት ይችላል። ውቢን ከድሃ ቤተሰብ የመጣ ሲሆን ከትምህርት በኋላ በትርፍ ሰዓት ይሰራል። ለአጎቱ ሱቅ መጠጦችን ያደርሳል። አንድ ቀን መጠጦችን በሚያደርስበት ጊዜ አንድ ሰው ሊጀምር ካለ የወንድ ሙዚቃ ቡድን አባል ጋር ያመሳስለዋል። ይህ ውቢን የበለጠ ተወዳጅ እንዲሆንና ብዙ ሰዎች እንዲወዱት ያደርጋል። በማግስቱ ሊዶንግ ሚን የሚባል አዲስ ተማሪ ወደ ትምህርት ቤት ይመጣል። እሱ ጸጥ ያለና አይናፋር ነው። ከስፖርት ትምህርት በፊት ውቢን ከአስፈላጊ ነገር ለመነጋገር ጁንን ያገኛታል። አሁን አስማታዊ ስልክ ያላት ጁን ውቢን መጥፎ አድርጎ ሲዘፍን የሚያሳይ ቪዲዮ ታሳየዋለች። ውቢን ያንን ፖስት ሰርዣዋለሁ ብሎ ስላሰበ ይደነግጣል። ጁን ለማንም እንዳትናገር ለማረጋገጥ ውቢን የፈለገችውን ለማድረግ ይስማማል። ጁን በድብቅ ውቢንን ትወደዋለች፣ ግን አሁን ሚስጥሩ ስለወጣ ትንሽ ቅር ተሰኝታበታለች። ሆኖም ጁን ተወዳጅ መሆንም ትፈልጋለች። ስለዚህ ይህን እድል ማባከን አትፈልግም። ውቢን በሁሉም ፊት ፍቅሩን እንዲናዘዝላት ትጠይቀዋለች። ይህ ተወዳጅ እንድትሆን ይረዳታል ብላ በማሰብ በውቢን መወደድ እንደምትችል ሁሉም እንዲያይ ትፈልጋለች። ጁን ስለ ውቢን ሚስጥር ለማንም እንደማትናገር ቃል ትገባለች። መጀመሪያ ላይ ውቢን ከጁን ጋር ቅርብ በመሆኑ ደስተኛ ነበር። ነገር ግን ውሸቱን ስትደርስበት ያፍራል። ውቢን በወንድ ሙዚቃ ቡድን ውስጥ ሊገባ ይችላል የሚሉ ወሬዎች ሲሰራጩ ነገሮች የበለጠ ይወሳሰባሉ። የውሸት ቪዲዮ ከወጣ ተወዳጅነቱ ሊበላሽ ይችላል። ይህ በእንዲህ እንዳለ ዶንግ ሚንም ጁንን የሚወድ ይመስላል። ውቢን ስሜቱን ከመናገሩ በፊት ተወዳጅ መሆን ሁልጊዜ ቀላል እንዳልሆነ ጁንን ያስጠነቅቃል። ውቢን ይህን ቢልም ጁን ተወዳጅ እንድትሆን መርዳት ይፈልጋል። ለሁሉም ሰው ሞቅ ያለና ተግባቢ እንድትሆን በመናገር አንዳንድ ምክር ይሰጣታል። ነገር ግን ጁን በጣም አይናፋርና ግትር ስለሆነች ለመለወጥ ይከብዳታል። የመጀመሪያ እቅዱ ሳይሳካ ይቀራል። ውቢን ለሁሉም ፊት ለሷ ያለውን ስሜት ለመንገር ይወስናል። ጁን ቅንነቱን እንድታይ ተስፋ በማድረግ በተቻለ መጠን ተፈጥሯዊ ለመሆን ይለማመዳል። በሌላ በኩል ጁን የውቢን የሴት ጓደኛ በመሆን ነገ ተወዳጅ እንደምትሆን በጣም ተደስታለች። ቀኑን በብዙ ተስፋ ትጀምራለች። ግን ውቢን ይጨነቃል እና ይረብሻል። ጁን ሚስጥሩን ስለምታውቅ ያፍራል። ጁን ትጓጓለችና ውቢንን ትገፋፋለች፣ ግን እሱ ያመጣል። ይህም በጣም ያሳዝናትና ተስፋ እንድትቆርጥ ያደርጋታል። ከትምህርት በኋላ አንዳንድ ጉልበተኞች ውሃ ሲረጩባት ጁን መጥፎ ዕድል ያጋጥማታል፣ ግን ውቢን በጊዜ ደርሶ ያድናታል። ያኔ ነው ውቢን በመጨረሻ ላይ እሷ ያለውን ፍቅር የሚነግራት እና በክፍላቸው ውስጥ ያሉ ሁሉም ሰው ያዩታል።
አዲሱ ተማሪ ዶንግሚን ተበሳጭቶ ይመለሳል እና በፍጥነት ይሄዳል። ጁን በውቢን በፍቅር መግለጫ በጣም ስለተገረመች ምንም ማለት አትችልም። ዝም ብላ ትሄዳለች። ሁሉም ሰው የውቢንን ስሜት ትቀበል ይሆን ወይንስ አትቀበልም ብለው እንዲያስቡ ትተዋለች። ጁን ግራ በተጋባችበት ጊዜ ዶንግሚን ብቅ ይላል እና በልጅነት ቅጽል ስሟ ይጠራታል። ይህ የሚያሳየው ዶንግሚን በልጅነታቸው የጁን የቅርብ ጓደኛ እንደነበር ነው። በመቀጠል ስለ ዶንግሚን የበለጠ እንማራለን። እሱ ሊጀምር ያለ የኬፖፕ ቡድን አባል ነው። ዶንግሚን የውቢን ሚስጥር ያውቃል። እሱም ውቢን የቡድን አካል እንደሆነ ማስመሰሉ ነው። ወደ አሁን ስንመለስ ጆን እና ዶንግ ሚን ናፍቆታቸውን የሚቀሰቅስ ቅስፈት ይናገራሉ። ነገር ግን ውቢን ደርሶ ምን ማድረግ እንዳለባቸው ሲጠይቅ ይቋረጣል። ውቢን ቃሉን ቢጠብቅም ጁን ስለ እሱ ያለውን ቪዲዮ ለመሰረዝ አሻፈረኝ ትላለች። ተማሪዎች እንደ ተወዳጅ ተማሪ አድርገው ማየት ከጀመሩ ብቻ እንደምትሰርዘው ትናገራለች። ተስፋ የቆረጠው ውቢን ከዚህ እንግዳ ስምምነት ለመውጣት የሚያስችል መንገድ ለማሰብ ይሞክራል። ግን ምንም ቢሞክር የጁንን ጸጥ ያለ ተፈጥሮ መለወጥ አልቻለም። ይህም የተለየ ሰው እንድትሆን አስቸጋሪ ያደርገዋል። ጁን ሁሉንም ነገር ማስተካከል የማይችል ስለሚመስላት በጣም ታዝናለች። ውቢን ከጭንቀት ሁሉ ደክሞ ስለተሰማው ተስፋ ቆርጦ በልቡ ያለውን ለልጁን ለመናገር ይወስናል። ተወዳጅ በመሆኑ እንደሚጸጸት አምኗል። እሱ ደግሞ የኬፖፕ ቡድን አባል እንደሆነ ስለዋሸ ይጨነቃል። ከትምህርት ቤት ወደ ቤት በሚሄዱበት ጊዜ ጁን ጓደኛዋን ሞቦንግን ሌሎች ተማሪዎች ሲያንገላቱት ታያለች። በማግስቱ ትምህርት ቤት ዶንግሚን እውነተኛ የኬፖፕ አባል ጁንን እንደሚወዳት ማሳየት ይጀምራል። ነገር ግን ከዚያ በኋላ ሶዊ የተባለች ተወዳጅ ልጅ ጁንን ከእሷና ከሌሎች ተወዳጅ ተማሪዎች ጋር እንድትመገብ ትጋብዛታለች። ጁን ሰዎች እሷን ማስተዋል ስለጀመሩ በጣም ደስ ይላታል። ነገር ግን በደስታዋ ጁን ስለ ዶንግሚን ትረሳለች እና ከሶዊ እና ጓደኞቿ ጋር መብላት ትመርጣለች። እየተራመዱ ሳሉ ዶንግሚንም ይቀላቀላቸዋል። ዶንግሚን ወደ ጁን መቅረብ ሶዊን በጣም እንዲቀና ያደርጋታል። ጁን በሁለት ተወዳጅ ወንዶች በመወደዷ ሶዊ ቅር ይሰኛታል። ውቢ ሚስጥሩ ከተጋለጠ በኋላ አፍሮ የነበረው ለጁን የበለጠ ስሜት መሰማት ይጀምራል። ዶንግሚንን በሚመለከትበት መንገድ ይህንን ማየት ትችላለች። በሚያሳዝን ሁኔታ ልክ በዚያን ጊዜ ውቢን መጠጥ እንዲያደርስ ከአጎቱ ዘንድ ጥሪ ደርሷል። ስለዚህ ከጁን ጋር መብላት አልቻለም። በዚያ ምሽት በኋላ ውቢን መጠጦችን እያደረሰ ሳለ ዶንግሚን አቁሞ የኬፖፕ ቡድን ውስጥ እንደሆነ እንደዋሸ እንደሚያውቅ ይነግረዋል። ውቢ ሚስጥሩን ከጁን እንዳወቀ ያስባል እና በሷ በጣም ይናደዳል። ይህ በእንዲህ እንዳለ ጁን ካፌ ውስጥ እየበላች ሳለ ቦንግጉ መልእክት ከተቀበለ በኋላ ሲሄድ ታያለች። ጁን ተከትለው ትሄዳለች እና የጉልበተኞች ቡድንን ሊያገኝ እንደሆነ ትገነዘባለች። ጥርጣሬዋ ትክክል ነው። የቡድኑ መሪ ቦንግጉን ሲደበድብ ታያለች። ቦንግጉ ግን ለጁን እርዳታ ከማመስገን ይልቅ በጣም ይናደዳል። አሁን ጁን ሚስጥሩን ለጉልበተኞች እንደሚሰራ ስለማወቋ አፍሯል እና ሰዎች ያለ ጥሩ ምክንያት ተወዳጅ እንዳልሆኑ ይፋ ይወጣል ብሎ ፈርቷል። በማግስቱ ትምህርት ቤት ሁለቱም ውቢንና ቦንግጉን ጁንን ማስወገድ ይጀምራሉ። ውቢን እንኳን አንድ ቃል ሊናገራት አይፈልግም። ጁንም ፈጽሞ የማትወደው ሶዊ ጭምር መጥፎ ትይዝባታለች። ግን እንደ እድል ሆኖ ዶንግሚን ይህንን አስተውሎ ጁንን ለማጽናናት ይሞክራል። እሱ የሌሎችን ርህራሄ ለማግኘት በጣም እየጣረች እንደሆነ ይነግራታል። ዶንግሚን ውቢን ውሸታም ስለሆነ እንድትጠነቀቅ ያስጠነቅቃታል። ጁን ደነገጠች፣ ምክንያቱም አሁን ሌሎች የውቢንን ሚስጥር እንደሚያውቃለች። እሷ እሱን መውደድ ስለጀመረች የውቢንን ሚስጥር እንዲጠብቅ ዶንግሚን ትለምነዋለች። ግን በሚያሳዝን ሁኔታ ውቢን ንግግራቸውን ይሰማል። ከትምህርት በኋላ ጁን ቦንግጉን እንደገና ሲያንገላቱት ታያለች። በዚህ ጊዜ የጉልበተኞች መሪ ቦንግጉን ሊጎዳ ሲል ጁን ታስቆመዋለች። ነገሮችን ለማስተካከል ጁን የጉልበተኞች መሪ የትዳር ጓደኛውን ሲያስታልል የሚያሳይ ቪዲዮ ታሳያለች። የትዳር ጓደኛው ቪዲዮውን ሲያይ በጣም ይናደዳል እና የጉልበተኛውን መሪ ሊመታ ሲሞክር ጁን እሱንም ታስቆመዋለች። ሰውየው ጁንን ሊያጠቃ ሲል ውቢንም በትክክለኛው ሰዓት ብቅ ብሎ ያቆማቸዋል። በዚህ ምክንያት ውቢንና ቦንግጉን ጁን በእውነት ለመርዳት እየሞከረች እንደሆነ ይመለከታሉ። ምን ያህል ደግና ደፋር እንደሆነች ይገነዘባሉ። በማግስቱ በክስተቱ የተሳተፉት ሁሉም ሰው ጁንን ማስተዋል ይጀምራሉ።
ውቢን እንኳን በሚስጥር ቦታቸው ይጠብቃታል። ግንኙነታቸው መጀመሪያ ከተያዘው እቅድ በላይ ይሄዳል። ውቢን ጁንን መቀለድ ይጀምራል እና እሷም በሚሰጣት ትኩረት ምክንያት ልዩ ስሜት ይሰማት ጀመር። ነገር ግን የእነርሱ ጊዜ በዶንግሚን ተቋረጠ። እሱም ጁንን ማጣት አይፈልግም። እነሱ ለመቀላቀል ፈልጎ በሚስጥር ቦታው ላይ ብቅ ይላል። ጁን ተወዳጅ መሆን እንደምትፈልግ የሚያውቀው ዶንግሚን ሊረዳት ያቀርባል። ግን ነገሮች በተቀላጠፈ ሁኔታ ከመሄድ ይልቅ ሁለቱም ከጁን ጋር ጊዜ ማሳለፍ ስለሚፈልጉ በዶንግሚን እና በውቢን መካከል ውጥረት ይጨምራል። ጁን ምን ማድረግ እንዳለባት አታውቅም፣ ግን አሁን ሁለት መልከ መልካም ወንዶች ትኩረት ስለሰጧት ደስተኛ ነች። በክፍል ውስጥ ሁሉም ተማሪዎች አንድ ነገር ፈጥረው በማህበራዊ ሚዲያ ላይ መለጠፍ ያለባቸው የትምህርት ቤት ዝግጅት ታወጀ። አሸናፊ የሚመረጠው ፖስታቸው ባገኘ መውደዶችና የአስተያየቶች ብዛት ላይ የተመሰረተ ነው። ብቻቸውን ወይም በቡድን መስራት ይችላሉ። ሽልማቱ $5 ሚሊዮን ሲሆን ባለፈው ዓመት ሶቢ አሸንፋለች። ግን በዚህ ዓመት ጁን የበለጠ ተወዳጅ እየሆነች ስለሆነ ትጨነቃለች። ሁሉም ለዝግጅቱ መዘጋጀት ይጀምራል። ጁን ከዶንግሚን እና ከውቢን እርዳታ ትጠይቃለች፣ ግን መጣላት ስለሚቀጥሉ ብዙም አይረዷትም። ስለዚህ ጆን ከሶቢ ጋር በቡድን ለመስራት ለመጠየቅ ትወስናለች። በሚያሳዝን ሁኔታ የሶቢ ምላሽ የጁንን ስሜት ይጎዳል። ሶቢ ለጓደኝነት እየለመነች እንደሆነ ትነግራታለች። ይህ በእንዲህ እንዳለ በውቢን እና በዶንግሚን መካከል ያለውን ፍልሚያ በትምህርት ቤት ይቀጥላል። ውቢን ለጁን ያለው ስሜት አሁን እውነት እንጂ የስምምነታቸው አካል ብቻ ስላልሆነ ዶንግሚን እንዲርቅ ይነግረዋል። በተጨማሪም ድሃ በመሆኑ እንደማያፍር ይናገራል። ዶንግሚን ይህን ሲሰማ ተስፋ መቁረጥ አይፈልግምና በቀሩት ቀናት ጁን ተወዳጅ እንድትሆን ለመርዳት ይወስናል። በሌላ በኩል ጁን አብረው እንዲሰሩ ሶቢ ደውላ ትጠይቃታለች። ጁን መደነስ ስለማትችል ውቢንን እርዳታ ትጠይቃለች። ነገር ግን ውቢን በእርግጥ የኬፖፕ ቡድን ውስጥ ስላልሆነ ብዙ ሊረዳት አይችልም። ዶንግሚን ይህንን ሲሰማ እውነተኛ የዳንስ ችሎታውን ያሳያል። ውቢን አንድ ጊዜ ዶንግሚንን ቀላል አድርጎ ያየው የነበረው ጁንን መርዳት ባለመቻሉና አሁን በዶንግሚን የተበለጠበት ምንም ማለት አይችልም እና ያፍራል። በማግስቱ ጁን በጣም ተወዳጅ እየሆነች ስለመጣች ሶቢ በጣም መጨነቅ ትጀምራለች። ከመጠን በላይ በማሰብና በመጨነቅ ሶቢ በጣም ብዙ ማረጋጊያ ኪኒኖችን መውሰድ ትጀምራለች። በቪዲዮ ቀረጻ ወቅት ውቢንና ዶንግሚን ለመመልከት ብቅ ይላሉ። ውቢን ጁንን መደገፍ እንደሚፈልግ ይናገራል። ስሟን መስማት ሶቢ የበለጠ እንድትናደድና እንድትበሳጭ ያደርጋታል። በዚያን ጊዜ ሶቢ አሁንም የውቢንን ትክክለኛ ሚስጥር አታውቅም። የሚሰሩት ቪዲዮ ብዙ ትኩረት ያገኛል እና ሁሉም ሰው በጁን ላይ ያተኩራል። ሶቢ የማይታይ ያደርጋታል። ይህ ሶቢ የበለጠ እንድትጨነቅ ያደርጋታል እና ብዙ ኪኒኒዎች መውሰድ ትጀምራለች። መጨረሻም ራሷን ትስታለች። በአጋጣሚ ጁን የሆነውን ነገር አይታ ሶቢ ለመርዳት ወደ ትምህርት ቤቱ ነርስ ቢሮ በፍጥነት ትወስዳታለች። ሶቢ ከእንቅልፏ ስትነቃ ቁጣዋን መቆጣጠር አልቻለችም እና ሲረብሻት የነበረውን ሁሉ ለጁን ትነግራታለች። ጁን በጸጥታ ታዳምጣለች። ስለ ሶቢ ቁጣ ምን ማለት ወይም ምን ማድረግ እንዳለባት ሳታውቅ እውነታው ሶቢ ቢንን ትወደዋለች። ስሜቷን ለመናዘዝ ስጦታ እንኳን አዘጋጅታ ነበር፣ ግን ከመቻሏ በፊት ውቢ ጁንን እንደሚወዳት ነገራት። ይህም የሶቢን ልብ ሰበረው እና በማህበራዊ ሚዲያ ላይ ለጥፋለች። ጁን ሶቢ የጻፈችውን ስታነብ የጥፋተኝነት ስሜት ይሰማታል። ሌሎች መጥፎ ስሜት እንዲሰማቸው የማትፈልገው ጁን ውቢን ከእርሷ እንዲርቅ ትነግረዋለች። ካላደረገ ደግሞ ሚስጥሩን እንደምትናገር ትዝ ብለዋለች። ጁን ማንንም ለመጉዳት ስትል በጣም ቢያሳዝናትም ለውቢን ያላትን ስሜት ለመተው ትወስናለች። አንድ ቅዳሜና እሁድ ጁን ስሜቷን መተው ስለነበረባት አዝናለች። ዶንግሚን አይቷት እሷን ለማስደሰት የተቻለውን ሁሉ ያደርጋል። ነገር ግን ልቧ የተሰበረው ጁን ለመሻል ይከብዳታል። ጁን ለራሷ መቆም ምን ያህል ከባድ እንደሆነባት ሲመለከት ዶንግሚን በልጅነታቸው ለመጫወት ወደሚጠቀሙበት ፓርክ ይወስዳታል። እዚያም ዶንግሚን ጁን የሌሎች ስሜት ብቻ ሳይሆን ስለ ራሷ ስሜት ማሰብ መጀመር እንዳለባት እንድትገነዘብ ይረዳታል። ዶንግሚን ሁልጊዜ ከመገዛት ይልቅ ችግሮችን ፊት ለፊት እንድትጋፈጥ ያበረታታታል። ለዶንግሚን ድጋፍ ምስጋና ይግባውና ጁን በመጨረሻ እንደገና ፈገግ ትላለች። አንድ ቀን ዶንግሚን እና ጁን ካፌ ውስጥ አብረው እየበሉ ሳለ ውቢን በእውነቱ ምን እንደሚሰራ በአጋጣሚ ደረሱበት። እሱ ተራይ መጠጥ አዟሪ ነው
ይህን ቢያውቁም ቀናቸውን አብሮ መደሰት ለመቀጠል ወሰኑ። በሚያሳዝን ሁኔታ ዶንግሚን የኬፖፕ ኮከብ ሆኖ ሊጀምር ስለሆነ ስራ አስኪያጁ ለማግኘት መሄድ አለበት። በማግስቱ ትምህርት ቤቱን ትልቅ ዜና ተሰራጨ። የኬፖፑን ቡድን ቪ-ሮክ ሊጀምር ነው። ሁሉም ሰው በጣም ተደስቷል። በተለይ ብዙ ሰዎች ውቢን በቡድኑ ውስጥ ይሆናል ብለው ስለሚያስቡ። ከቪሮክ አባላት አንዱ ወደ ትምህርት ቤታቸው እንደሚሄድ የሚገልጽ ወሬም አለ። ይህም ሁሉም ሰው ውቢን የቡድን አካል እንደሆነ እንዲያምን ያደርጋል። ነገር ግን ከቪሮክ አባላት አንዱ ከአምስቱ አባላት መካከል አንዳቸውም ውቢን የሚባል እንደሌለ ገለጻ የሚል አዲስ ታሪክ መጣ። ጁን ይህንን ስትሰማ ከውቢን ስም ጋር የተያያዙ ልጥፎችን በሙሉ በፍጥነት መሰረዝ ትጀምራለች። ይህ በእንዲህ እንዳለ ሶቢ በጁን ስልክ ላይ አንድ እንግዳ ነገር ማስተዋል ትጀምራለች። ቀደም ሲል ራሷን ስታ ስትነሳ ሶቢ አካውንቷን የግል አድርጋው እንኳ ጁን ስለ ግል ልጥፎች የምታውቅ ትመስላለች። ይህ ሶቢ ጁን ሰርጎ ገብ ወይም ሀከር ልትሆን እንደምትችል መጠራጠር እንድትጀምር ያደርጋታል። በዚያ ምሽት ጁን አሁንም ስለ ውቢን የሆኑ ልጥፎችን በመሰረዝ ተጠምዳለች። ልክ በዚያን ጊዜ ሶቢ ያዘቻትና ስልኩን ከእጇ ትነጥቃለች። ጁን ሶቢ ስለ ውቢን ያለውን እውነት ልታውቅ ትችላለች ብላ ስለፈራች እሷን ለማስቆም የተቻላትን ሁሉ ታደርጋለች። ጁን በዚህ ምክንያት ሶቢ እንድትጎዳ አትፈልግም። በሌላ በኩል የኬፖፕ ኮከብ ሊጀምር ያለው ዶንግሚን ከጁን ርቆ መሄድ እንዳለበት ስለሚያውቅ በጣም ያዝናል። በማግስቱ ጁን ስለ ዶንግሚን ይፋዊ ዜና ስትሰማ በጣም ደነገጠች። ምክንያቱም ጸጥተኛው ተማሪ በእውነት እውነተኛ የኬፖፕ ኮከብ እንደሆነ ፈጽሞ ስላልገመተች። ይህ በእንዲህ እንዳለ ስለ ውቢን እውነትን የምታውቅ ሶቢ ውቢን መጥፎ ሲዘፍን የሚያሳይ ቪዲዮ ለማሰራጨት ታሰበች። በሱ ስለተከዳች ይህን ማድረግ ትፈልጋለች። ሶቢ ደግሞ ውቢንን ደሃ እንደሆነ ለሁሉም ትናገራለች። ጁን ይህንን ስትሰማ ነገሮች ይባባሳሉ ብላ ስለማትፈልግ የሶቢን ስልክ ለመንጠቅ ትሞክራለች፣ ግን በጣም ዘግይቷል። ውቢን ደሃ የውሸት ኬፖፕ ኮከብና መዘመር የማይችል ነው የሚሉ ወሬዎችና ሀሜቶች መሰራጨት ይጀምራሉ። ከዚያ ሌላ ነገር ይከሰታል። ከየትም ሳይመጣ ዶንግሚን ጁንን እንደሚወዳት ይነግራታል። ግን ጁን ስለ ውቢን በጣም ስለምታስብ ዶንግሚንን ትታው ትሄዳለች። ልቡንም ሰበረችው። ከዚያም ጁን ለሁሉም ሰው ሚስጥር ሊገልጥ ስለሚችል ስልክ ማብራሪያ የሚጠቁመውን ውቢንና ሌሎች ልታገኛቸው ትሄጃለች። ጁን ችግሮቹን ለመፍታት ስልኩን እንደተጠቀመች አምናለች። ነገር ግን በጣም የተጎዳቸው ሶቢ ጁን እንድትቆም እና ውቢን ለሁሉም ሰው ስለዋሻ የራሱን ችግር እንዲፈታ ትነግራለች። ይህ ቢሆንም ጁን ተስፋ ለመቁረጥ አሻፈረኝ ትላለች እና የውቢንን ሚስጥር ለመጠበቅ ትወስናለች። ነገር ግን በዚያ ጊዜ ውቢ ሁሉንም ውሸቶችና ስህተቶች አምኖ የተቀበለበትን ቪዲዮ ለመልቀቅ ይወስናል። ሁሉም ሰው በሱ በጣም ተበሳጨ እና የክፍል ጓደኞቹም እንኳ ውሸታምና ደሃ ሰው ብለው መጥራት ይጀምራሉ። በዚህ ሁሉ መሃል ዶንግሚን ጣልቃ ገብቶ ውጥረቱን ያበርደዋል። በፍጥነት ውቢንን ከህዝቡ ወስዶ ይሄዳል። ከጥቂት ጊዜ በፊት የትምህርት ቤት ውድድር ነበር እና ውቢን አሸናፊ ሆኖ ተመርጦ ነበር። ግን ይህ ሁሉ ውቢን ራሱን እንዲያስረዳ ዶንግሚን ያዘጋጀው እቅድ እንደነበር ታወቀ። በማብራሪያው ውቢን ማንንም ማታለል እንደማይፈልግ ለሁሉም ተናገረ። ውቢን መጠጦችን በሚያደርስበት ጊዜ በመገናኛ ብዙሃን ፎቶግራፍ ሲነሳ ትልቅ አለመግባባት ተፈጠረ። በትምህርት ቤቱ ውስጥ ያሉ ሁሉም ሰው ፎቶውን አይቶ ውቢን የኬፖፕ ቡድን አባል እንደሆነ በስህተት አምኖ ነበር። መጀመሪያ ላይ ውቢን ወዲያውኑ እውነቱን መናገር ፈለገ፣ ግን ጓደኞቹን ማሳዘን አልፈለገም። ስለዚህ ውሸቱን መቀጠል ሆነበት። ለሁሉም በተለይም ሁልጊዜ ለደገፋት የቅርብ ጓደኞቹ እና ለጁን ይቅርታ ጠየቀ። ሁሉም በሱ ይቅርታ በጣም ተነኩ። በተወዳጅነት ላይ ብቻ በማተኮራቸውና ሰዎችን በአግባቡ ባለመፍረዳቸው ተጸጽተዋል። በመጨረሻም ሶቢ ሁሉንም ነገር ለውቢን ይቅር አለችው እና ከሱ ጋር ከሌሎች ጋር አዲስ ጓደኝነት ለመጀመር ፈለገች። ውቢ ደሃ ሰው መሆኑን ተቀበለች። ሁሉም ችግሮች ከተፈቱ በኋላ ጁን አስማታዊ ስልኩን ባገኘችበት ቦታ መልስ አስቀመጠችው። በዚያ ምሽት ጁን ውቢንን ልታገኘው ሄደች እና በመጨረሻም ውቢ ለሷ ያለውን እውነተኛ ስሜት ነገራት። ጁን ከእንግዲህ ሀብትን የማትጨነቅ ፍቅሩን ተቀበለች። ከዚያን ቀን ጀምሮ ጁንና ውቢን በትምህርት ቤቱ በጣም ደስተኞች ነበሩ። ፍቅራቸውን በኩራት ለሁሉም አሳይተዋል። ጓደኞቻቸው ደገፏቸው እና አሁን የኬፖፕ ጣዖት የሆነው ዶንግሚንም ግንኙነታቸውን ደገፈ። ዶንግሚን ጁንን መውደድ እንደሚችል
ተቀብሎ ነበር፣ ግን እሷ ፈጽሞ ልትወደው እንደማትችል ተቀበለ። እናም ታሪኩ ሁሉም ሰላምና ደስታን በማግኘት ተጠናቀቀ። ፊልሙ ያበቃል። ቪዲዮውን ከወደዱት ቻናሉን ላይክ ማድረግና ሰብስክራይብ ማድረግ አይርሱ። በሚቀጥለው ጊዜ እንገናኛለን።